ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ ያሰባሰብንላችሁን መረጃዎች ወደ እናንተ ማድረስ ጀመር። በቅድሚያም አርዕስተ ዜና። የአሜሪካ አየር ኃይል ከፍተኛ ድብደባ ደረሰበት። 5 የነዳጅ ጫኝ አውሮፕላኖች ወደሙ። የመካከለኛው ምስራቅ ጦርነት ተባብሶም ቀጥሏል። ኢራን በሳውዲ አረቢያ በሚገኘው የአሜሪካ ጦር ሰፈር ላይ ባደረሰችው ድንገተኛ ጥቃት 5 ግዙፍ የነዳጅ ጫኝ አውሮፕላኖች ወደ አመድነትም ተቀይረዋል። የሰማዕታት ዘመቻ ተደረገም። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 102ኛ ኮር ከፍተኛ ድልም ተቀዳጀም። ዘመቻ ሰማዕታት በሚል አፍ ላይ ወጣትነት እድሜያቸውን ለአማራ ሕዝብ ነጻነትና የሰጡ ለትግሉ ታምነው ከጠላት ጋር ፊት ለፊት ተጋፍተው በተሰዉ ሰማዕታት ስም በአርበኛ ሻለቃ ሀብቴ ተሾመ፣ በአርበኛ ኮማንዶ ደስተው መላክና በአርበኛ ብርቁ ደሴ ስም የተሰየመ ልዩ ዘመቻም ተደረገም። በሁለት ቦታዎች ላይ በተመሳሳይ ሰዓት በተፈጸመ ደፈጣ ጥቃት ከ35 በላይ የብልጽግና መከላከያ ሰራዊት አባላት ሞትና ቁስለኛም ተደረጉ። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኝና መሰል መረጃዎችን በዝርዝርም ታደምጡታላችሁ። እናንተም ድምጻችን ለዓለም እንዲሰማ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩ። የአሜሪካ አየር ኃይል ከፍተኛ ድብደባም ደረሰበት። 5 የነዳጅ ጫኝ አውሮፕላኖች ወደሙ። የመካከለኛው ምስራቅ ጦርነት ተባብሶም ቀጥሏል። ኢራን በሳውዲ አረቢያ በሚገኘው የአሜሪካ ጦር ሰፈር ላይ ባደረሰችው ድንገተኛ ጥቃት 5 ግዙፍ የነዳጅ ጫኝ አውሮፕላኖችም ወደ አመድነትም ተቀይረዋል። እነዚህ በኢራን ጥቃት የወደሙት አውሮፕላኖች ከ135 የሚል መጠሪያ የተሰጣቸው አየር ባየር ነዳጅ መሙላት የሚችሉ ሲሆን የአንዱ ዋጋ $79 ሚሊዮን አካባቢ ሲሆን በዛሬው ጥቃት ብቻ አሜሪካ $400 ሚሊዮን እንድታጣም አድርጓታል። በተመሳሳይም የሆርሙዝ ወሽመጥ ክፍት አስተማማኝና ነፃ እናደርጋለን ሲልም ፕሬዚዳንት ትራምፕም ይናገራል። ፕሬዚዳንት ዶናልድ ትራምፕ የዓለም ቁልፍ የንግድ መስመር በሆነችው የሆርሙዝ ወሽመጥ ላይ ኢራን እያደረገች ያለችውን የትንኮሳ ሙከራ ተከትሎ አሜሪካ ከአጋሮቿ ጋር በመሆን አካባቢውን ክፍት አስተማማኝና ነፃ ለማድረግ ቆራጥ መሆኗንም አስታወቁም። ፕሬዝዳንቱ በሰጡት መግለጫ ኢራን የማስተጓጎል ሙከራ በዝምታ እንደማያልፉትም በግልጽም አስገንዝበዋል። በተለይ የአሜሪካ ጦር በሚወስደው እርምጃ ላይ ያተኮረው የፕሬዝዳንቱ ንግግር ከፍተኛ ትኩረትም ስቧል። ፕሬዝዳንት ትራምፕ እንደተናገሩት ከሆነ አሜሪካ በባህር ዳርቻው ላይ የቦምብ ናዳ የምታዘንብ ሲሆን የኢራን ጀልባዎችና መርከቦችም ደጋግማ ከመንገድ በማስወገድ ወደ ባህር ውስጥ እንደምትዘፍቅም በጽኑ ቃልም ገልጸዋል። ይህ የአሜሪካ እርምጃ የዓለምን የኤነርጂና የንግድ ፍሰት ደህንነትን ለመጠበቅ የሚወስድ አስፈላጊ ተግባር መሆኑንም ፕሬዝዳንቱም አጽንዖት ሰጥተዋል። የሆርሙዝ ወሽመጥ ለዓለም የነዳጅ አቅርቦት እጅግ ወሳኝ ስፍራ እንደመሆኑ መጠን ይህ የፕሬዝዳንቱ መግለጫ በዓለም አቀፍ ፖለቲካና በነዳጅ ገበያ ላይ ከፍተኛ መነቃቃት ሊፈጥር እንደሚችልም ተገምቷል። በተያዘ መረጃም ወደ ሀገር ውስጥ መረጃዎች ስናልፍም የሰማዕታት ዘመቻም ተደረገም። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 102ኛ ኮር ከፍተኛ ድልም ተቀዳጅቷል። ዘመቻ ሰማዕታት በሚል አፍ ላይ ወጣትነት እድሜያቸውን ለአማራ ሕዝብ ነጻነትና ህልውና የሰጡ ለትግሉ ታምነው ከጠላት ጋር ፊት ለፊት ተጋፍጠው በጀግንነት በተሰዉ ሰማዕታት ስም በአርበኛ ሻለቃ ሀብቴ ተሾመ፣ በአርበኛ ኮማንዶ ደስተውና በአርበኛ ብርቁ ደሴ ስም የተሰየመ ልዩ ዘመቻም ተደረገም። በ102ኛ ኮር ውስጥ በሚገኙ ክፍለ ጦሮች ከፍተኛ ቅንጅት በተደረገው በዚህ ታሪካዊ ግዳጅ በብራቃት ከተማ መሽጎ በነበረው የብልጽግና ስብስብ ላይ ከፍተኛ የሰውና የቁስ ኪሳራ መድረስም ተችሏል። በዚህም ከፍተኛ ትንቅንቅ ጠላት በቆፈረው ምሽግ ለመመከት ቢሞክርም ለወሬ ነጋሪ ሳይተርፍ በተደበቀበት ምሽግም ተደምስሷል። በዚህም መልአክ መለሰ የተባለ የሚሊሻ ጠርናፊና በብልጽግና የታጠቀ ቀበሌ አስተዳዳሪ ሆኖ የተሾመና ሌሎች ከ40 በላይ የሚሊሻና መከላከያ አባላት ተደምስሰዋል። ቁጥራቸው በውል ያልታወቁ ደግሞ ከባድና ቀላል ቁስለኛ ማድረግም ተችሏል። በተጨማሪም 5 የነፍስ ወከፍ መሳሪያዎችን ጨምሮ ሌሎች ወታደራዊ ቁሳቁሶችንም ማግኘትም ተችሏል። ከዚህ ጋር በተያያዘ ገርጭት ከተማ ላይ የመሸገው የስርዓቱ ወንበር ጠባቂ ከበባ ተደርጎበት ሲጨነቅ መዋሉንም ማረጋገጥም ተችሏል።
በተመሳሳይ መረጃም በሁለት ቦታዎች ላይ በተመሳሳይ ሰዓት በተፈጸመ ደፈጣ ጥቃት ከ35 በላይ የብልጽግና መከላከያ ሰራዊት አባላት ሞትና ቁስለኛም ተደረጉ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ተናዳፊ ተርቦች በሚል ቅጽል ስም ከሚጠሩት አጼዎቹ ክፍለ ጦርና ከበጌ ምድር ክፍለ ጦር የተውጣጡ የፋኖ ኃይሎች አመሻሹን በወሰዱት የደፈጣ እርምጃ የጠላትን አከርካሪ በመስበር ታላቅ ድል መቀዳጀታቸውንም ሚዲያችን ከአጼዎቹ ክፍለ ጦር ህዝብ ግንኙነት ክፍልም ለማረጋገጥም ተችሏል። ደፈጣ ጥቃቱ የተፈጸመው በሁለት ቦታዎች ላይ ሲሆን በዚህም የአገዛዙ ኃይል ከባድ የሰብአዊና ቁሳዊ ኪሳራም ተከናንሞም ተመልሷል። ከበጌ ምድር ክፍለ ጦር የተውጣጡ የፋኖ ኃይሎች ወይንና ጣና ተብለው በሚጠራው አካባቢ በነበረው የጠላት ኃይል እርምጃ ሲወስዱ በተመሳሳይ ሰዓት በአካባቢው ጅባራ ተብሎ በሚጠራው ስፍራ በነበረ የጠላት ኃይል ላይ ደግሞ ከአጼዎቹ ክፍለ ጦር በተውጣጡ የፋኖ ኃይሎች ከባድ እርምጃ እንደተወሰደበት ነው ጣቢያችንም ከአጼዎቹ ክፍለ ጦር ህዝብ ግንኙነት ክፍል ያገኘው መረጃም የሚያመለክተው። በሁለቱ ቦታዎች ላይ በተመሳሳይ ሰዓት በተፈጸመ የደፈጣ ጥቃት ከ15 በላይ የብልጽግና መከላከያ ሰራዊት አባላት ሲደመሰሱ ከ20 በላይ የሚሆኑት ደግሞ ክፉኛ ቆስለው በሞትና በሕይወት መካከል ሆነው እያጣጣሩ ነው ተብሏል። የመብረቅ ክፍለ ጦር በኦግዲና አካባቢው መጠነ ሰፊ ተጋድሎ በማድረግ ድል ማስመዘገበ። በንጉስ ሚካኤል አሊ ኮር ስር የሚገኘው መብረቅ ክፍለ ጦር ትናንት መጋቢት 5 ቀን በኦግዲ ወረዳ ማከፍታና አብየ ጉርባ ቀጠናዎች ባደረገው የተቀናጀ ወታደራዊ ኦፕሬሽን በገዢው ቡድን ጦር ላይ ድልም ተቀዳጀም። ትናንት ማምሻውን በአቡየ ጉርባ ቀጠና በተደረገ ከፍተኛ የተኩስ ልውውጥ የአማራ ጠሉ የብርሃኑ ጁላ ጦር በመብረቆቹ ተመቶም ከባድ ኪሳራም ደርሶበታል። በዚህም ስምሪት አንድ ብሬን መትረየስ፣ 4 ክላሽንኮቭ ጠመንጃዎችና በርካታ የጥይት ተተኳሾች ሰነዶችና ቁሳቁሶች በመብረቅ ክፍለ ጦር እጅ መግባታቸውም ተረጋግጧል። ከሌሊቱ 10 ሰዓት ገደማ በማካፍታ ቀጠና በታቀደው ስልታዊ ከበባ በማካፍታ ትምህርት ቤት መሽጎ የነበረው አንድ ሙሉ ሻለቃ የብርሃኑ ጁላ ጦር ጥቃት ደርሶበታል። ጥቃቱን ተከትሎ የጠላት ምሽግ ሙሉ በሙሉም ተሰብሯል። የተመታው ኃይል ግማሹ ሲደመሰስ፣ ቀሪው ወታደር ተበትኖ የት እንደደረሰም አልታወቀም። ሻለቃው መሪውም ተጨማሪ የሰው ኃይል እንዲላክለት ተማጽኖ የነበረ ቢሆንም አንድ ሻለቃ በኦግዲ አቅራቢያ መንገዱን በአንድ ጓድ ሰራዊት በመቁረጥ ምንም አይነት እርዳታ ሳይደርሰውም ቀርቷል። በደረሰበት ከፍተኛ ሽንፈት የተበሳጨው የገዢው ቡድን ጦር ከኦግዲ ከተማ አቅጣጫ ዙ-23 እና የጸረ አውሮፕላን መሳሪያን እንደ ቀላል መሳሪያ በመተኮስ አካባቢውን ለማሸበር ሞክሯል። በውጊያው የተገደሉና የቆሰሉ ወታደሮችን በሁለት ካሶኒ መኪናዎች በመጫን ወደ ኦግዲ ከተማ ትምህርት ቤት ማስገባቱ ሲገለጽ 4 ቦታዎች ላይ ቆፍሮ በጅምላ መቅበሩንም የዓይን እማኞች ተናግረዋል። በአካባቢው አሁንም ውጥረቱ እንደቀጠለ ሲሆን መብረቅ ክፍለ ጦር እንቅስቃሴ በአካባቢው የበላይነትም ይዞ ይገኛል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ በተጠናከረ መረጃዎች